ሰላም የገናናው ቱቶሪያል ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ? እኔ ሚስተር ገናናው አበበ ነኝ። እነሆ ገናናው ቱቶሪያልስ በ2016 ዓ.ም አካውንቲንግ ኤንድ ፋይናንስ ተማሪዎች በትምህርት ሚኒስቴር የተዘጋጀ የሚሰጠውን የኤግዚት ኤግዛም ወይም ደግሞ የመውጫ ፈተና የተለያዩ ቪዲዮዎችን እየሰራ እንገኛለን። ከዚህ በፊት በነበረው ቪዲዮ ላይ የመጀመሪያውን ፓርት ወደ 40 የሚደርሱ ጥያቄዎችን ይዤላችሁ መጥቼ ነበር። ዛሬ ደግሞ ሁለተኛውን ፓርት በ2016 ዓ.ም ትምህርት ሚኒስቴር ለአካውንቲንግ ኤንድ ፋይናንስ ተማሪዎች የሰጠውን የሀገር አቀፍ የመውጫ ፈተና ወይም ደግሞ የኤግዚት ኤግዛም ይዤላችሁ መጥቻለሁ። የገናናው ቱቶሪያል ቤተሰብ አዲስ የሆናችሁ ካላችሁና ለገናናው ቱቶሪያል ሰብስክራይብ ያላደረጋችሁ ካላችሁ ገናናው ቱቶሪያል ስም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች አድርሱልኝ። ዛሬ የምንሄደው በቀጥታ ወደ ሁለተኛ ፓርት ይሆናል። በባለፈው የመጀመሪያውን ፓርት ወደ 40 የሚደርሱ ጥያቄዎችን ሰርተን ነበር። ዛሬ ደግሞ ሁለተኛውን ፓርት ይዤላችሁ እመጣለሁ ባልሁት ቃል በገባሁበት መሰረት ሁለተኛውን ፓርት ይዤላችሁ መጣ። ሆም ኦፊስ ኢንስትራክትድ ብራንች ቢ ቱ ትራንስፈር ዚስ መርቸንዳይዝ ቱ ብራንች ሲ ፍራይት ኮስት ኦቨር 300 ዌር ፔድ ባይ ዋት ብራንች ቢ ቱ ካሪ አውት ዲስ ኦርደር ኢን ዋት አማውንት ኢንቨስትመንት ኢን ብራንች ዲ አካውንት ቱ ቢ ሪከርድድ ኦር ቱ ሪከርድ ሽፕመንት ኦፍ መርቸንዳይዝ ኤንድ ፔመንት ኦፍ ፍራይት ኮስት። ኦኬ ይሄ ጥያቄ ምንድነው የሚያወራው? ሆም ኦፊስ አለ፣ የተለያዩ ብራንቾች አሉ። ሆም ኦፊስ ለብራንች ቢ የሰጠው መርቸንዳይዚንግ ኮስት አጠቃላይ የሚያወጣ 10,000 ብር ነው። ይሄንን መርቸንዳይዝ ወደ ብራንች ቢ ትራንስፈር በማድረግ ሂደት ውስጥ ደግሞ 600 ብር ፍራይት አውት ወይም ደግሞ ትራንስፖርቴሽን ኮስት ተከፍሏል። ሆም ኦፊስ ብራንች ቢን ወደ ብራንች ሲ ትራንስፈር እንዲያደርግ ኦልሬዲ ትእዛዝ ሰጥቷል። ብራንች ቢ ለብራንች ሲ ትራንስፈር ሲያደርግ ደግሞ ፍራይት ኮስት 300 ብር ከፍሏል። አት ዘ ኤንድ ኦፍ ዘ ይር ላይ ብራንች ዲ ጋር ሪኮግናይዝ የምናደርገው አጠቃላይ ምን ያህል አማውንት ነው የተባለው ወይም ደግሞ ምን ያህል ኢንቨስትመንት ነው መመዝገብ ያለበት ነው ጥያቄው። ኤ 10,000 B 10,600 C 10,900 D 10,300 ይሄንን ለመስራት መጀመሪያ what are the initial investments of what home office የሚለውን ማወቅ አለብን። how much is the transport cost that are actually paid by home office የሚለውን ማወቅ አለብን። ስለዚህ the investment in branch B account is used by the home office to record the cost of merchandise shipped to the branch is actually what 10,000 ብር 10,000 የሚጠጋ አጠቃላይ ገንዘብ ሆም ኦፊሱ ለብራንች ቢ ኢንቨስት ስላደረገ እሱን ይመዘግባል። በተመሳሳይ the home office paid ብር 600 for freight to ship forward the merchandise to branch B ወደ ብራንች ቢ ትራንስፈር በሚያደርግበት ሂደት ጊዜ 600 የሚጠጋ ገንዘብ ስለከፈለ ይሄ መመዝገብ አለበት። አጠቃላይ 10,600 ብር ይመጣል። what about 300 ብር that are actually paid by branch B በብራንች ቢ 300 ብር ተከፍሏል። እንዴት መሆን አለበት ነው? ብራንች ቢ 300 ብር ወደ ብራንች ሲ ትራንስፈር ለማድረግ የተከፈለ 300 ብር በብራንች ቢ እንደ ኦፕሬቲንግ ኤክስፐንስ ሪኮግናይዝ ተደርጎ ይመዘገባል ወይም ደግሞ can be considered as operating expense። ብራንች ቢ ለብራንች ሲ ትራንስፈር ለማድረግ መርቸንዳይዝ በዚህ ሂደት ውስጥ የከፈለው ምን አለ? ለፍራይት አውት ወይም ለትራንስፖርቴሽን 300 ብር አለ። ይሄ እንደ ኦፕሬቲንግ ኤክስፐንስ ይያዛል። አጠቃላይ ሆም ኦፊስ ኢንቨስትመንቱ ብራንች ሲ ጋር ሪኮግናይዝ የሚደረገው የሚመዘገበው ምን ያህል አማውንት ነው? 10,600 ብር ይሆናል። ትክክለኛ መልሱ ቢ 10,600 is actually what the correct answer። ትክክለኛ መልሱ ቢ ይሆናል። next question number 43 which one does not determine a firm stock price and does its value at current time? ከሚከተሉት መካከል የፊርም ስቶክ ፕራይስን ዲተርማይን ለማድረግ እንደ ምክንያት የማይሆነው ስፔሻሊ የትኛውን? current time አሁን ላይ የአንድን ስቶክ ፕራይስ ቫልዩ ዲተርማይን ለማድረግ እንደ ፋክተር የማይቀመጠው የትኛው ነው የሚለው? A the expected time of cash flows B the cash flow the firm expected to provide in the future C the risk associated with this cash flow D the firm prior period stock price። አሁን ላይ ያለውን የአንድን ስቶክ ፕራይስ ቫልዩ ዲተርማይን በማድረግ ሂደት ውስጥ the firm prior period stock price is actually not the value። okay ምንም አይነት effect value ያሳደር የለውም። the firm prior period stock price does not determine its current values። okay the prior stock price is historical information and does not reflect the firm future perspectives at which are what driving its current valuations. The stock price is forward looking always የአንድን ስቶክ ፕራይስ ፎርዋርድሊ ነው ወደፊት ነው ምን ማድረግ የምንችለው ሪካልኩሌት የምናደርገው ፋክተሮችን የምናያቸው ወደፊት ምን ያህል ገቢ ይዘው ሊመጡ ይችላሉ። ኤክስፔክትድ አማውንት ኦፍ ካሽ ኮሌክሽን ከዚህ ስቶክ ምን ያህል ነው። ኦኬ
expected to provide in the future ምን ያህል ይዞ ሊመጣ ይችላል? ከዚህ ስቶክ ጋር ግንኙነት ያለው ሪስክ ምን ያህል ነው? ኦኬ ሪስክ አለ ወይስ የለው የሚለው ነገር ወደ ፊት ባለው ነገሮች ላይ ተመርኩዘን ከረንት ቫልዩን ዲተርማይን ልናደርግ እንችላለን ነው። ሶ ሂስቶሪካል ግን ጀስት ምንድነው it is historical information that not reflect the firm future maybe earnings ወደፊት በሚያገኘው ላይ ከአንድ ስቶክ ላይ ምንም አይነት ዲተርማይን ሊያደርግብን ስለሚችል ትክክለኛ መልሱ ምን ይሆናል ማለት ነው? ዲ the firm prior period stock price is actually the correct answer. Question number 44. A joint arrangement in which parties have rights to the asset but not obligation for the liability is known as. Okay. There is a joint arrangement in which parties have rights to the asset. በጆይንት አሬንጅመንት ጊዜ ካላቸው አሴት ላይ ሙሉ በሙሉ ምን አላቸው? ባለሙሉ መብት ናቸው። ነገር ግን ላለባት አንዱ ካምፓኒ ላለበት እዳ ወይም ደግሞ ሊያቢሊቲ ግዴታቸው ካልሆነ ምን ይባላል ነው? ጆይንት ቬንቸር፣ ጆይንት ኦፕሬሽን፣ ጆይንት ኮንትሮል፣ ሶል ፕሮፕራይተር። ኦኬ ሶ ጆይንት ቬንቸር ማለት ምን ማለት ነው? ጆይንት ኦፕሬሽን ማለት ምን ማለት ነው? ጆይንት ኮንትሮል አስ ዌል አስ ሶል ፕሮፕራይተር ማለት ምን ማለት ነው የሚለውን እዚህ ላይ አንደርስታንድ ማድረግ ያስፈልጋል። ሶ ጆይንት ቬንቸር ስንል ምን ማለታችን ነው? ኢት ኢዝ አ ታይፕ ኦፍ ጆይንት አሬንጅመንት ቢትዊን ዲ ቱ ካምፓኒስ ቢትዊን ፓርቲስ ኤንድ ሃቭ ዘ ራይት ቱ ዘ አሴት ኤንድ ራይት ቱ ዘ ኔት ሪዛልት ፕሮፊት ኦር ሎስ ኦፍ ዘ አሬንጅመንት በት ኖት ኦብሊጌሽን ፎር ዘ ላያቢሊቲ። ሶ ሁለት የተለያዩ ድርጅቶች መርጅ ሲያደርጉ ወይም ደግሞ አንድ ላይ ለመሆን አሬንጅመንት ሲፈጥሩ ያላቸውን አሴትና የተጣራ ኢኩዊቲ ኦልሬዲ ይመለከታቸዋል በት ኖት ኦብሊጌሽን ፎር ዘ ላያቢሊቲ። አንዱ ድርጅት መርጅ ከመሆኑ በፊት የነበረበትን ዕዳ ግን ጀስት ምን አይደለም ኦብሊጌሽን አይደለም። ሶ ይሄ ምን ይባላል? ጆይንት ቬንቸር ይባላል። ጆይንት ኦፕሬሽን ምንድን ነው? ጆይንት ኦፕሬሽን ጀስት ኢንቮልቭስ ፓርቲስ ዛት ሃቭ ዘ ራይት ቱ ዘ አሴት ኤንድ ኦብሊጌሽን ፎር ዘ ላያቢሊቲ ኦፍ ዘ አሬንጅመንት። ጆይንት ኦፕሬሽን ከሆነ ደግሞ በአሴቱም በላያቢሊቲውም ምን አላቸው? ባለሙሉ መብት አለው በአሴቱ፣ እንዲሁም ደግሞ ድርጅቱ ላለበት ላያቢሊቲ ኦፍ ዘ አሬንጅመንት ምን አለበት? ተጠያቂ ነው፣ ሪስፖንሲብል ነው። ጆይንት ኮንትሮል ስንል ምን ማለታችን ነው? Joint control just refers to what the shared control over an arrangement for what two maybe different parties, which is a characteristics of both joint venture and joint operation. ለጆይንት ኦፕሬሽንም ለጆይንት ቬንቸርም እንደ ካራክተሪስቲክስ ሊያገለግለን ይችላል። ጀስት ኮንትሮል ስለምንል ጆይንት ኮንትሮል ሼርድ ኮንትሮል ኦቨር አን አሬንጅመንት በስምምነታችን መካከል ላይ የተገኙ ሁለት የተለያዩ ድርጅቶች ወደ አንድ ሲመጡ በዚህ አሬንጅመንት ላይ በጋራ ኮንትሮል የምናደርገው ምን ይባላል? ጆይንት ኮንትሮል ይባላል። ሶል ፕሮፕራይተር ከዚህ ጋር የሚሄድ አይደለም። ጀስት ሶል ፕሮፕራይተር ምንድነው? ኢት ኢዝ አን ኢንዲቪጁዋል ሁ ኦን አይ ሚን ኢዝ አን ኢንዲቪጁዋል ሁ ኦንስ ኤንድ ኦፕሬትስ አ ቢዝነስ ይልወን። አንድ ሶል ፕሮፕራይተር ማለት የራሱን ቢዝነስ ከፍቶ በራሱ ማኔጅ የሚያደርግ ኦነሩም ራሱ የሆነ ሶል ፕሮፕራይተር እንለዋለን። which is unrelated to joint arrangements ከጆይንት አሬንጅመንት ጋር ምንም አይነት ሪሌትድ አያደርግም። ሶ the correct answer ምን ይሆናል ማለት ነው? ጆይንት ቬንቸር ይሆናል ማለት ነው። ጆይንት ቬንቸር። Next question number 45. Joint control exists only when decision about relevant activities. A. Parties with less than 20% control right. B. Single party is in a position to control the activity unilaterally. C. Require such maybe unanimous consent of the parties. D. No need to have joint control. So joint control exists የሚያደርገው only when decision about relevant activity ምን ሲሆን ነው። አንድ እዚህ ጋር ማየት አለብን። ኦኬ ሶ ጆይንት ኮንትሮል ማለት ምን ማለት ነው የሚለውን ከዚህ በፊት ባለው ጥያቄ ጋር ስላየ ነው። አሁንም እስኪ እንድገመው። ሶ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ IFRS 11 ወይም ደግሞ 810 ላይ እንደሚያሳየው አካውንቲንግ ስታንዳርድ ኮንትሮል ላይ እንደሚያሳየው ጆይንት ኮንትሮል እንዴት ነው ዲፋይንድ የሚያደርገው በአካውንቲንግ ስታንዳርድ? When decisions about the relevant activities of what an entity require such what unanimous consent of what the parties sharing control. ሁሉም ድርጅቶች በሙሉ ድምጽ ወስነው መመስረት አለባቸው። ከዛ በኋላ ምን ይመጣል? ጆይንት ኮንትሮል ይመጣል። ስለዚህ ጆይንት ኮንትሮል ኤግዚስት ለማድረግና ለመኖር ሁሉም ድርጅቶች መስማማትና በሙሉ ድምጽ መወሰን አለባቸው። This means no single party can unilaterally make decisions. All party must be agree. ሁሉም ድርጅቶች መስማማት አለባቸው። አንዱ ብቻውን ዩኒላተራሊ ውሳኔ መወሰን አይችልም። ይሄ ምን ይባላል?
ጆይንት ኮንትሮል ይባላል። ስለዚህ ትክክለኛ መልሱ ሲ ምን መሆን አለበት? ጆይንት ኮንትሮል ኤግዚስት እንዲያደርግ ከተፈለገ ሪኬር ሰች ዋት ዩናኒመስ ኮንሰንት ኦፍ ዋት ዘ ፓርቲስ መስማማት አግሪ ማድረግ አለባቸው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። Question number 46. Exchange rate that measure how many units of foreign currency will be received for a unit of the domestic currency is exchange rate that measure how many units of what foreign currency will be received for a unit of domestic currency ምን ይባላል? A indirect code, B direct code, C buying rate, D selling rate. ሶ ባይንግ ሬት እና ሴሊንግ ሬት የመግዣና የመሸጫ ሬቶች ስለሆኑ ለዚህ መልስ ሊሆኑ አይችሉም። አሁን ልዩነቱ የሚፈጠረው ማለት ነው ዳይሬክት እና ኢንዳይሬክት የሚለውን ብቻ ነው የምናያቸው። ስለዚህ የተጠየቅነው ምንድን ነው የሚለው ኤክስቼንጅ ሬት ዳት ሜጀር ሃው ሜኒ ዩኒትስ ኦፍ ዋት ፎሬን ከረንሲ ዊል ቢ ሪሲቭድ ዋት ፎር ዩኒት ኦፍ ዘ ዶሜስቲክ ከረንሲ። ስለዚህ ምንድን ነው ልዩነታቸው የሚለውን አንድ ባንድ ማየት አለብን። ኢንዳይሬክት ሬት ስንል ምን ማለታችን ነው? this express what the amount of foreign currency required to buy one unit of the domestic currency. ኦኬ ኢንዳይሬክት ስንል ምን ማለታችን ነው? ምን ያህል አማውንት ኦፍ ፎሬን ከረንሲ ነው አንድ ዶሜስቲክ ከረንሲ ለመግዛት አንድ ዩኒት ፎሬን ዶሜስቲክ ከረንሲ ለመግዛት ምን ያህል አማውንት ኦፍ ፎሬን ከረንሲ ያስፈልጋል የሚለውን የሚገልጽበት የኤክስቼንጅ ሬት ተርም ምን ይባላል? ኢንዳይሬክት ኮትስ ይባላል። ዳይሬክት ኮት የዚህ ተቃራኒ ይሆናል። አንድ ፎሬን ከረንሲ ዋን ዩኒት ኦፍ ፎሬን ከረንሲን ምን ለማድረግ ለመግዛት ምን ያህል ዶሜስቲክ ከረንሲ ያስፈልጋል ወይም it express the amount of domestic currency required to buy one unit of foreign currency. Imagine አንድ የአሜሪካ ዶላርን ለመግዛት ምን ያህል የኢትዮጵያ ብር ያስፈልጋል ብል ምን ይሆናል? ዳይሬክት ይሆናል። ኢንዳይሬክት ከሆነስ አንድ የኢትዮጵያን ብር ምን ለማድረግ ለመግዛት ምን ያህል ዶላር ያስፈልጋል ብል ኢንዳይሬክት ይሆናል። ስለዚህ በዚህ መንገድ ምን ማድረግ እንችላለን? መግለጽ እንችላለን። so the correct answer would be what? Indirect cost. Buying rate ስንልስ this is the rate at which a bank or currency exchange service buy foreign currency from you. Buying rate ማለት it is the rate ነው፣ ምንም ጥያቄ የለውም። a bank or currency exchange service የሚሰጠው አንድ ካምፓኒ ወይም ደግሞ ኤጀንሲ ወይም ደግሞ ተቋም foreign currency from you ከገዛ buying rateሳችን ምንድነው የሚያሳየው የሚለውን ያሳያል። ሴሊንግ ደግሞ የዚህ ተቃራኒ ነው። this is the rate at which a bank or currency exchange service sells foreign currency to you. ለኛ foreign currency ሲሸጥ የተሸጠበት ሬቱ ሴሊንግ ሬት ይባላል። ከኛ የገዛበት ደግሞ ምን ይባላል? ባይንግ ሬት ይባላል። ስለዚህ ፎሬን ከረንሲ በዚህ መንገድ ኤክስፕረስ ማድረግ እንችላለን። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። Question number 47. The following are contents of memorandum of association according to commercial code of Ethiopia except ከሚከተሉት በኢትዮጵያ ውስጥ አንድን ቢዝነስ ኦርጋናይዜሽን ለማቋቋም just a contents of memorandum of association ነው ካንዱ በስተቀር ነው የተባለው። A period in which a company liquidates, B name of the company, C business purpose and sector, D manner of distributing profit. ስለዚህ በኢትዮጵያ ኮመርሻል ወይም ደግሞ ኮመርሻል ኮድ ኦፍ ኢትዮጵያ ላይ የተቀመጡ መሰረታዊ የሚባሉ ነገሮች ወይም ቶፒኮች አሉ በዝርዝር። እዚህ ውስጥ ግን በቀጥታ የማይገልጸው ወይም ደግሞ እዛ ውስጥ ኮመርሻል ኮድ ኦፍ ኢትዮጵያ ውስጥ የሌሉ አሉ። ሶ ለምሳሌ period in which a company liquidate፣ አንድ ካምፓኒ መቼ ሊኩዊዴት ማድረግ እንዳለበትና መቼ ከቢዝነስ መውጣት እንዳለበት በኮመርሻል ኮድ ኦፍ ኢትዮጵያ ላይ አይገልጽም። ኔም ኦፍ ዘ ካምፓኒ መኖር እንዳለበት፣ የቢዝነስ ፐርፐዝ እና ሴክተሩ ምን መሆን እንዳለበት በግልጽ ማስቀመጥ እንዳለባቸው፣ ፕሮፊትን ወይም ደግሞ ሎዝን እንዴት ዲስትሪቢዩት ማድረግ እንዳለባቸው፣ እንዴት መከፋፈል እንዳለባቸው ህጉ ይደነግጋል፣ ማውጣት አለባቸው ብሎ ያዝዛል። ነገር ግን አንድ ቢዝነስ ኦርጋናይዜሽን ከተቋቋመ በኋላ መቼ ሊኩዊዴት ማድረግ እንዳለበት ኮመርሻል ኮድ ኦፍ ኢትዮጵያ አይወስንም። ስለዚህ ኤክሰፕት ስለሚል period in which a company liquidate የሚለው ስህተት ይሆናል ማለት ነው። ሶ ትክክለኛ መልሱ ኤ ይሆናል ማለት ነው። ሶ ኢትዮጵያን ኮመርሻል ኮድ ምንድነው የሚያወጣ? ኦኬ የተለያዩ ህጎችን ረቂቆችን ያወጣል። This code outline what the legal requirement for forming and operating companies in Ethiopia, including the mandatory contents of what the maybe memorandum of associations. ስለዚህ
ኮመርሻል ኮድ ኦፍ ኢትዮጵያ ማለት ኢትዮጵያ ውስጥ እንዴት ቢዝነስ ኦርጋናይዜሽን መመስረት እንዳለብን፣ እንዴት ማቋቋም እንዳለብን፣ እንዴት መስራት እንዳለብን የሚያዝዝ የሚገልጽ አውትላይን የሚሰጥ ሌጋል ሪኳየርመንት ምንድናቸው የሚለውን የሚያሳየን ነው። ስለዚህ በሌጋል ሪኳየርመንቱ መካከል አንዱ የማይገለጸው ፔሪድ ኢን ዊች ኤ ካምፓኒ ሊኩዊዴት፣ አንድ ካምፓኒ መቼ ተመስርቶ መቼ ሊኩዊዴት እንዳለበት ኮመርሻል ኮድ ኦፍ ኢትዮጵያ ምን አይልም አያሳይም። ወይም ደግሞ ሌጋል ሪኳየርመንትም አይደለም። በዚህ ኮድ ኦፍ አውትላይን ላይ ተቀመጠም አይደለም። ስለዚህ ኤክሰፕት ስለሚል ትክክለኛ መልሱ ኤ ይሆናል ማለት ነው። ኮሽን ናምበር 48 the completeness assertion indicates that completeness የሚለው በኦዲቲንግ አሰርሽን ጊዜ ምንድነው የሚያመለክተው? ኦኬ ምንድነው የሚያመለክተው? A all transactions and events have been recorded in the proper account. B all transactions and events that have been recorded have occurred. C all transactions and events that should have been recorded have been recorded. Okay. D all transactions and events have been recorded in the correct accounting period. So the correct answer is what? C. Completeness ማለት all transaction and events that should have been recorded. ሁሉም ትራንዛክሽኖች ኢቨንቶች በሙሉ መመዝገብ መኖራቸውን ማረጋገጥ የምንችል ከሆነ completeness ይባላል። completeness ይባላል። So the completeness assertion focus on what? Whether all transactions or economic events that should have been recorded in the financial statement or not that have actually been recorded. የተመዘገቡ አክቹዋሊ ኢንከር የተደረጉ ፋይናንሻል ስቴትመንት ላይ ሪከርድ ተደርገዋል ወይስ አልተደረጉም የሚለው ኮምፕሌትነስን ያሳያል። ሙሉ በሙሉ ከተመዘገቡ ኮምፕሌት ናቸው እንላለን። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። Question number 49. Suppose you are a professional cost manager, suggest that which industry type is suitable for job ordering costing. አንድ የኮስት ማናጀር ፕሮፌሽናል ኮስት ማናጀር ብንሆን የትኛው ኢንዱስትሪ ነው ከጆብ ኦርደሪንግ ኮስቲንግ አንፃር suitable የሆነው ወይም ደግሞ ምቹ የሆነው ነው ለጆብ ኦርደር ኮስቲንግ ሲስተም? A ኮንስትራክሽን ኢንዱስትሪ፣ B C sugar industry, D oil industry. So the correct answer is actually construction industry ነው። ምንም ጥያቄ የለውም። ለምን job ordering costing system is best suited for what industry that produce unique customized products or service. የተለየ ፕሮዳክት የሚያመርቱ ካስተማይዝድ የሆኑ በካስተመር ትዕዛዝ ለሚመረቱ ፕሮዳክቶች የምንጠቀመው ነው እንግዲህ ጆብ ኦርደሪንግ ኮስቲንግ ሲስተምስ የሚባለው። ስለዚህ ብዙ ጊዜ ኮንስትራክሽን ኢንዱስትሪ ምንድናቸው? ካስተማይዝድ ናቸው። አንድ ባለቤቱ ወይም ኦነሩ በፈለገበት መንገድ ነው ህንጻው የሚገነባው። ስለዚህ ኮንስትራክሽን ኢንዱስትሪ ሱቴብል ነው ለማን? ለጆብ ኦርደሪንግ ኮስቲንግ ሲስተም ወይም ደግሞ ጆብ ኦርደሪንግ ኮስቲንግ ሲስተምን ኢላቦሬት ለማድረግ ኮንስትራክሽን ኢንዱስትሪ ጥሩ የሆነ ቢዝነስ ነው። ስለዚህ እኛ ጀስት ፕሮፌሽናል ኮስት ማናጀር ብንሆን ይሄንን ምን እናደርጋለን? ሪኮመንድ እናደርጋለን። Question number 50. From the following degree point of autonomy, choose the correct degree of sale agency comparing with branch. ከነጻነት አንግል ከዲግሪ ኦፍ አውቶኖሚ ስናየው correct degree of sale agency comparing with branch. ኦኬ ሴል ኤጀንሲ ከብራንች ስናነጻጽረው ያለው ዲግሪ ኦፍ አውቶኖሚ ምንድነው? ሃይ ነው፣ ላው ነው፣ ሚዲየም ነው የሚለን? A high, B low, C moderate, D equal. So the correct answer is actually A. ኦኬ አውቶኖሚ ማለት መጀመሪያ ምን ማለት ነው የሚለውን አንደርስታንድ ማድረግ ያስፈልጋል። ሶ አውቶኖሚ ምንድነው? አውቶኖሚ refers to what the level of independence and decision making power an entity has. አውቶኖሚ ማለት ነፃነት ነው። ኦኬ ስልጣን ነው። ስለዚህ ከሴል ኤጀንሲ እና ከብራንች አንግል ስናየው ያላቸው አውቶኖሚ ወይም ደግሞ ኢንዲፔንደንሲ ገለልተኝነት በራሳቸው የመወሰን መብት መስጠት የትኛው ነው? ዲሲዥን ሜኪንግ ፓወር ያላቸው የትኛዎች ናቸው ነው። ሶ ብራንች is typically more integrated into the parent company. ብራንች ከፓረንት ካምፓኒ ወይም ደግሞ ከዋናው ከሄድኳርተር ጋር ካለው ከመሰረታዊ ከሚባለው ከዋናው ከፓረንት ድርጅቱ ኦኬ አብሮ ኢንተግሬት የሚያደርግ ነው። የዋናውን የሜን ወይም ደግሞ ሄድ ኦፊሱ የሚሰጠውን ትዕዛዝ ነው የሚያስፈጽመው። በሄድ ኦፊሱ ነው ምን የሚያደርገው የሚመራው ብዙ ጊዜ ማለት ነው። ኦኬ ስለዚህ ያለው አውቶኖሚ ምንድነው? ላው ዲግሪ ኦፍ አውቶኖሚ ነው ያለው። what about sale agency? Sale agency might have more flexibility in its operations leading to higher degree of autonomy. Sale agency ግን ጀስት ምንድነው? ኤጀንሲ ነው ያለው አውቶኖሚ
ከብራንች አንፃር ስናየው በጣም ሃይ ነው። ሃይ ፍሌክሲብል አለው። የተለያዩ ውሳኔዎችን የመወሰን መብት አለው። ስለዚህ ከኖርማል ከአውቶኖመስ ከኢንዲፔንደንስ አንፃር ስናየው ሴል ኤጀንሲ has high autonomy than branch ከብራንች አንፃር ስናየው በጣም ያላቸው ዲግሪ ኦፍ አውቶኖሚ ሃይ ነው ማለት ነው። ሶ the correct answer would be A ይሆናል ማለት ነው። A ይሆናል ማለት ነው። question number 51 suppose Mr. X wishes to determine the return on a stock he owned during 2023. At the beginning of the year the stock was traded for 1050 per share. During the year the stock paid 25 per share in dividend. At the end of the year the stock was 1250. How much will be the annual rate of return for the stock? እንግዲህ ሚስተር ኤክስ የሚባለው የአንድን ስቶክ ዋጋ ወይም ደግሞ ሪተርን ዲተርማይን ማድረግ ነው የፈለገው 2023 አካባቢ ነው እንግዲህ ስቶክ ምን ያደረገው የገዛው። በመጀመሪያው አመት ላይ ስቶኩ የተገዛው በ1050 ብር ነበር። በዛው አመት ውስጥ 25 ብር የሚደርስ ፐርሸር ማለት ነው ዲቪደንድ ወይም ደግሞ የትርፍ ክፍፍል አግኝቷል። በአመቱ መጨረሻ አጠቃላይ ያለው የስቶክ ወርዝ የሚያሳየው ስንት ነው? 1250 ያሳያል። ኦኬ 1250 ያሳያል። ስለዚህ ከዚህ ስቶክ ምን ያህል annual rate of return አግኝቷል ነው ጥያቄው። how much will be the annual rate of return from what these stocks? A 20.37%, B 21.43%, C 22.73%, D 90.05%. So the correct answer is actually B 21.43%. እንዴት መጣ የሚለው እናያለን አንድ ባንድ እስኪ እናያቸው። ሶ የመጀመሪያው to determine the annual rate of return for the stock የመጀመሪያው ስራችን ምንድነው? what are the how much is the capital gain? ምን ያህል ነው ካፒታል ጌኑ የሚለውን ምን ማድረግ አለብን? ማወቅ አለብን። ስለዚህ ኢንዲንግ ስቶክ ፕራይሱ 1250 ነው አጠቃላይ ወርዝ ያለው፣ ቢጊኒንግ ፕራይሱ 1050 ነው። ሶ ምን ያህል አማውንት ነው ወርዝ ያደረገው የሚለውን ስናይ 200 ይሆናል። 200 ካፒታል ጌኑ 200 ነው። what are the calculate the total return per share በእያንዳንዱ ሼር ምን ያህል ሪተርን ነው ያስገኘ የሚለውን ደግሞ ዲተርማይን ማድረግ አለብን። ስለዚህ ካፒታል ጌን 200 ካገኘ ዲቪደንድ 25 ፐር ሼር ካገኘ ቶታል ሪተርን ፐር ሼር ስንት አግኝቷል? 225 ብር አግኝቷል። ስለዚህ calculate the rate of return ስለሚለን rate of return is equals to what? okay rate of return is equals to total return per share ሲካፈል ለምን እናደርጋለን ማለት ነው? ለቢግኒንግ ባላንስ ወይም ደግሞ ቢግኒንግ ስቶክ ፕራይስ። ሶ ቢግኒንግ ስቶክ ፕራይሳችን 1050 ነው። ሬት ኦፍ ሪተርን 225 ብር ነው። በእያንዳንዱ ስናበዛ ሬቱ ስንት ይሆናል? 21.43 ይሆናል። ስለዚህ እቺ 1050 ምንድን ነበረች? ስቶክ ፕራይስ ቢግኒንግ ናት። 1250 ኤንዲንግ ስቶክ ፕራይስ ናት። አጠቃላይ ያተረፈው ትርፍ 200 ፐር ሼር ነው። ዲቪደንድ 25 ኦልሬዲ አግኝቷል። አጠቃላይ ስንት ይሆናል? 225 ፐር ሼር አለው። ቢጊኒንግ ስቶክ ፕራይሱ 1050 ነው። ፐርሰንቱን ነው አሁን ምን ያህል ፐርሰንት ነው ሪተርን ያስገኘ ስለተባል ከቢጊኒንግ ስቶክ ፕራይሱ አንፃር ስናየው የ21.43% ሪተርን በአመት አግኝቷል ማለት ነው። ሶ ትክክለኛ መልሱ ቢ 21.43 የሚለው ትክክለኛ መልስ ይሆናል ማለት ነው። question number 52 property plant and equipment are measured after acquisition as property plant and equipment ወይም ደግሞ fixed assets ወይም plant assets ምንላቸው are measured after acquisitions at ነው የሚለን A fair value, B cost or revaluation, C fair value or revaluation, D cost or what fair value. ሶ ይሄን ጥያቄ ለመስራት እንግዲህ ፒፒ ወይም ደግሞ property plant and equipment እንዴት ነው ሜጀርድ የሚደረገው after acquisition የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ፌር ቫልዩ ማለት ምን ማለት ነው? ኮስት ወይም ደግሞ ሪቫሉዌሽን ማለት ምን ማለት ነው የሚለውንም በተመሳሳይ አንደርስታንድ ማድረግ ያስፈልጋል። ሶ ይሄንን ለመመለስ ምን እናያለን? ኢንተርናሽናል አካውንቲንግ ስታንዳርድ 16 ምን ያወራል የሚለውን ነገር በግልጽ ማየት አለብን። ስለዚህ አኮርዲንግ ቱ አካውንቲንግ ስታንዳርድ 16 ምን ይላል? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ካን ቢ ሜጀርድ ዩዚንግ ዋን ኦፍ ዘ ቱ ሞዴልስ አፍተር አኩዚሽንስ። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ከገዘን በኋላ በሁለት መንገድ ነው ምን የምናደርገው ሜጀርድ የምናደርገው ይለናል። የመጀመሪያው ኮስት ሞዴል ሂስቶሪካል ኮስት ፕሪንሲፕል ነው። ሁለተኛው ደግሞ ሪቫሉዌሽን ሞዴል ነው።
ለምን ፕላንት አሴት ኦልዌይስ ምን ይደረጋል? ሪቫሉዌት ይደረጋል፣ ዋጋ ይወጣለታል። ስለዚህ የመጀመሪያው ኮስት ሞዴል ወይም ደግሞ ሂስቶሪካል ኮስት ፕሪንሲፕል ምን ይላል የሚለውን ማየት ያስፈልጋል። ሶ ኮስት ሞዴል ምንድን ነው የሚለው? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ኢዝ ዋት ኬድ አት ኢትስ ሂስቶሪካል ኮስት ለስ አኮሙሌትድ ዲፕሪሲዬሽን ኤንድ ዋት ኢምፓየርመንት ሎስ። አኮሙሌትድ ዲፕሪሲዬሽን መቀነስ አለበት። ኢምፓየርመንት ሎስ ቢኮዝ ኦፍ ኦብሰለንስ ከመጣም በተመሳሳይ መቀነስ አለበት። አንድ ሁለተኛ ሪቫሉዌሽን ሞዴል መከታለው። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት መስት ቢ ሪቫሉድ ምን መደረግ አለበት? ሪቫሉዌትድ መደረግ አለበት። ኦኬ ቫሉዌሽን መሰራት አለበት። which is what it is fair value ገበያ ላይ አሁን ላይ ያለው at the date of revaluation less what such subsequent accumulative depreciation and impairment loss. so በዚህ መንገድ ይዳኛል። ስለዚህ ትክክለኛ መልሱ የትኛው ነው? ቢ ነው፣ ኮስት ወይም ደግሞ ሪቫሉዌሽን። ስለዚህ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት are measured after acquisition within cost models and what revaluation ሞዴል የሚለው ትክክለኛ መልስ ይሆናል according to international accounting standard 16። በዚህ መንገድ ትክክለኛ መልሱ ቢ ይሆናል ማለት ነው። question number 53 assuming AB owns 80% of YZ independent company, the non-controlling interest of YZ owns 20% of the business. YZ reported 10 million in total revenue between January 1 and March 30 of 2022. How much revenue that excluded in AB's consolidated financial statements? እንግዲህ ስለ ኮንሶሊዴትድ ፋይናንሻል ስቴትመንት ስናወራ ሁለት የተለያዩ ድርጅቶች እንዳሉ መርሳት የለብንም። ስለዚህ ኤቢ የሚባል ድርጅት ዋይዜድን 80% ነው ምን ያደረገው ኦን የሚያደርገው ወይም ደግሞ የ80% ሼር ነው ያለው ከዋይዜድ ካምፓኒ ላይ ኤቢ የሚባል ድርጅት 80% ሼር አለው። ኖን ኮንትሮሊንግ ኢንተረስቱ ስንት ነው? 20% ነው። ወይም ደግሞ ኤቢ የሚባለው ድርጅት ከዋይዜድ ኢንዲፔንደንት ካምፓኒ ኮንትሮል የማያደርገው የኦነርሺፕ ኢንተረስት አማውንት 20% ነው። ስለዚህ በአመቱ መጨረሻ ላይ ዋይዜድ ካምፓኒ ሪፖርት ያደረገው አጠቃላይ አመታዊ ትርፍ ወይም ደግሞ ገቢ 10 ሚሊዮን የሚጠጋ ነው። ስለዚህ በአመቱ መጨረሻ ላይ ለኤቢ ኤክስክሉድድ የሚደረገው ኮንሶሊዴትድ ፋይናንሻል ስቴትመንት ላይ የማይቀመጠው ምን ያህል አማውንት ነው? ኤ 22 ሚሊዮን፣ ቢ 20 ሚሊዮን፣ ሲ 2 ሚሊዮን፣ ዲ 8 ሚሊዮን ብርስ። ሶ ይሄንን ለመስራት 80% እና 20% የሚለውን እናያለን። ኦኬ so to determine how much revenue is excluded from AB consolidated financial statement we need to consider the non-controlling interests. ምን ያህል አማውንት ነው ነን ኮንትሮሊንግ ኢንተረስት? 20% አይደል እንዴ? 20% ነን ኮንትሮሊንግ ኢንተረስት ነው። በአመቱ መጨረሻ ላይ የተገኘው ሪቨኑ ስንት ነው? 10 ሚሊዮን። የ10 ሚሊዮን 20% ነን ኮንትሮሊንግ ነው፣ መቀነስ አለበት። ስለዚህ the revenue excluded from what AB consolidated financial statement is what 20% times what 10 ሚሊዮን ብር። ስለዚህ ምን ያህል አማውንት ይሆናል? 2 ሚሊዮን። ስለዚህ ይሄ 2 ሚሊዮን ብር ምን አይደለም ኤክስክሉድ መደረግ አለበት፣ መጠቃለል የለበትም። ስለዚህ the correct answer would be C 2 million is what the excluded amount in AB consolidated financial statements. ከAB consolidated financial statement excluded መደረግ ያለበት C 2 ሚሊዮን ብር ይሆናል ማለት ነው። question number 54 which of the following is most likely to be unallocated production overhead cost to the finishing cost centers? okay ከሚከተሉት መካከል most likely ነው የሚለው to be unallocated production overhead cost to the finishing cost centers. A salary of the finishing cost center supervisor, B factory cost, C salary of the production manager, D power used on finishing cost center machines. okay power used on finishing cost center machines. so the correct answer is salary of production manager. እንዴት የሚለውን በግልጽ እናያለን። በመጀመሪያ ደረጃ overhead cost ማለት ምን ማለት ነው የሚለውን አንደርስታንድ ማድረግ ያስፈልጋል። ሁለተኛ production overhead cost to the finishing cost center ምንድነው የሚለውንም በግልጽ አንደርስታንድ ማድረግ አለብን። so salary of the finishing cost center supervisor A ላይ የተቀመጠው ምርጫ just it is what a direct cost to what the finishing cost centers እዚህ ጋር ላለው ዲፓርትመንት ዳይሬክት ኮስት ነው። ምክንያቱም የዛን ዲፓርትመንት ብቻ ነው ሱፐርቫይዝ የሚያደርገው። ስለዚህ ለዛ ዲፓርትመንት just እንደምን ይቆጠራል? እንደ ዳይሬክት ኮስት ይቆጠራል። not allocated overhead cost ኦቨርሄዱን አሎኬት ማድረግ አያስፈልግም። factory cost this is a broad term and could be included various overhead በጣም ብዙ ኦቨርሄዶችን ሊያካትት ይችላል but it is not specific to the finishing cost centers ለስፔሲፊክ ሆኖ ለፊኒሺንግ ኮስት ሴንተር ግን ኦልሬዲ አይደለም ነው ብዙ ነገሮችን ሊያጠቃልል ስለሚችል። አንድ salary of the production manager this is typically an overhead cost that is allocated across multiple cost centers
ሳላሪ ኦፍ ዘ ፕሮዳክሽን ማናጀር ማለት በጣም ብዙ ዲፓርትመንቶች ሊኖሩ ይችላሉ በዛ ፕሮዳክሽን ሲስተም ውስጥ። እነዛን በሙሉ ምን ያደርጋል? ጀስት ማኔጅ ያደርጋል። የሚከፈል ገንዘብ አለ። ለዚህ ማናጀር የሚከፈለው ክፍያ ለእያንዳንዱ ዲፓርትመንት ምን መደረግ አለበት? አሎኬት መደረግ አለበት፣ ፊኒሺንግ ኮስት ሴንተርን ጨምሮ። ስለዚህ ቲፒካሊ ሊሆን የሚችለው ትክክለኛ መልስ ሳላሪ ኦፍ ዘ ፕሮዳክሽን ማናጀር ነው። ፓወር ዩዝድ ኦን ፊኒሺንግ ኮስት ሴንተር ማሽንስ ጀስት ኢት ኢዝ ኤ ዳይሬክት ኮስት ቱ ዋት ዘ ፊኒሺንግ ኮስት ሴንተር ኖት አሎኬትድ ኦቨርሄድ ኮስት። ስለዚህ ምን ማለት ነው? ፋክተሪ ኮስት እና ሳላሪ ኦፍ ዘ ፕሮዳክሽን ማናጀር ስናነጻጽራቸው ሁለቶችም የመሆን ፕሮባቢሊቲ አላቸው። ነገር ግን ሞስት ላይክሊ ነው የሚለው ጥያቄውን ስታዩት ሞስት ላይክሊ ቱ ቢ አሎኬትድ ስለሚል ትክክለኛ ሊሆን የሚችለው ሳላሪ ኦፍ ዘ ፕሮዳክሽን ማናጀር ይሆናል። ኦኬ ሳላሪ ኦፍ ዘ ፕሮዳክሽን ማናጀር መስት ቢ አሎኬትድ አት ዘ ኤንድ ኦፍ ዘ ይር ፎር ፊኒሺንግ ኮስት ሴንተር። ስለዚህ ዲፓርትመንት ምን መደረግ አለበት? አሎኬት መደረግ አለበት ማለት ነው። ትክክለኛ መልሱ ሲ ይሆናል። ኮሽን ናምበር 55ኛ ጥያቄ ምን ይላል? which one is a market where buying and selling of different currency take place? የትኛው ማርኬት ላይ ነው ባይንግ ኤንድ ሴሊንግ ዲፈረንት ኦፍ ከረንሲ የተለያዩ ከረንሲዎችን የምንገዛና የምንሸጥ በየትኛው ገበያ ላይ ነው የሚለን? ኤ ካፒታል ማርኬት፣ ቢ ደሪቬቲቭ ማርኬት፣ ሲ መኒ ማርኬት፣ ዲ ፎሬን ኤክስቼንጅ ማርኬት። ሶ ትክክለኛ መልሱ ምን ይሆናል? ፎሬን ኤክስቼንጅ ማርኬት ነው። ለምን? ፎሬን ኤክስቼንጅ ማርኬት ፎሬክስ ወይም ደግሞ ማርኬት የምንለው it is just ምንድነው a global decentralized marketplace where currencies are traded የተለያዩ ገንዘቦችን የምንገበያይበት ማርኬት ምን ይባላል? ፎሬን ኤክስቼንጅ ማርኬት ይባላል። ካፒታል ማርኬት just ስለምንድነው የሚያወራው? ስለ ሎንግ ተርም ፋይናንሻል ኢንስትሩመንት ነው የሚያወራው like stocks, bonds and others የተለያዩ ስቶኮችን፣ ሸሮችን፣ ቦንዶችን እንዴት አድርገን መግዛትና መሸጥ እንደምንችል የምንገበያይበት ቴክ ፕሌስ የሚደረግበት ቦታ it may be capital markets እንለዋለን። derivative markets እንለውስ just trade market trade derivatives እንላቸው financial contract ሊሆኑ ይችላሉ። okay which is actually derived from what underlying assets, commodities, interest rates and others እነዚህ derivative markets እንላቸዋለን። money market just ምንድናቸው? which deals about what the trading of short term debt instruments like treasury bills and commercial papers የተለያዩ ሾርት ተርም ደቢት ኢንስትሩመንቶችን የምንገበያይበት ትሬድ የምናደርግበት ማርኬት ዋሪ ኮልት መኒ ማርኬት እንለዋለን። ሶ ፎሬን ኤክስቼንጅ ማርኬት ከረንሲ ባይ ኤንድ ሴል የምናደርግበት ጀስት ቴክ ፕሌስ የሚደረግበት ማርኬት ዋሪ ኮልት ፎሬን ኤክስቼንጅ ማርኬት እየተባለ ይጠራል። ሶ ትክክለኛ መልሱ ዲ ፎሬን ኤክስቼንጅ ማርኬት ይሆናል ማለት ነው። ኮሽን ናምበር 56 what does the Morgan and Miller propositions one no tax states? እንግዲህ ብዙ የተለያዩ ስኮላሮች ናቸው እነዚህ። አንዱ ሞዲግላን ኤንድ ሚለርስ የሚባለው ነው። ሶ ሞዲግላን ኤንድ ሚለር ፕሮፖዚሽን 1 እና ፕሮፖዚሽን 2 የሚባላለው። የመጀመሪያኛ ተጠየቅነው ፕሮፖዚሽን 1 ኖ ታክስ ዊዝ ታክስ እና ዊዝ ኖ ታክስ የሚባላል። ሶ ኖ ታክስ ፕሮፖዚሽን 1 the Morgan and Miller theory ምን ያወራል ነው? ኤ individual can duplicate the effect of leverage irrespective of the rate at which they can borrow compared to firms. B, the value of the leveraged firm is the same as the value of the unleveraged firm. C, it assumes that individuals and corporations borrow at different rates. D, leveraged firms do not imply greater risk for stockholders. So ይሄንን ለመመለስ ይሄ ስኮላር ምን ይላል የሚለውን ማየት ያስፈልጋል። So the correct answer is actually B ነው። እንዴት የሚለው እናያለን። ሞዲግላን ኤንድ ሚለር ፕሮፖዚሽን 1 ዊዛውት ታክስ ምንድነው የሚያወራው? the value of a firm is unaffected by its capital structure. ኦኬ እያንዳንዱ ቢዝነስ ኦርጋናይዜሽን ያለው ቫልዩ ባለው ካፒታል ስትራክቸር unaffected ነው ወይም ደግሞ አፌክት አይደረግም ብሎ የሚያስብ አሳምፕሽን ያስቀምጣል። በቀላል አማርኛ ምን ማለት ነው? the value of a leveraged firm, a firm with debt, is the same as what the value of unleveraged firm, a firm without debt. ካፒታል ስትራክቸሩ የተበደረም ደብት ፋይናንሲንግም ያለው ኖርማል ኢኩዊቲ ያለው ሙሉ 100% ኢኩዊቲ ያለው ከፍተኛ የሆነ ደብት ፋይናንሲንግም ያለው የካፒታል ስትራክቸሩ መብዛትና ማነስና ካፒታል ስትራክቸሩ ውስጥ ደብት ፋይናንሲንግ ኤንድ ኢኩዊቲ መኖሩ የአንድን ቢዝነስ ኦርጋናይዜሽን ወይም ደግሞ ድርጅት ቫልዩን ምን አያደርግም? አፌክት አይደረግም ወይም ደግሞ አያደርግም ይላል። ስለዚህ the value of the firm በካፒታል ስትራክቸር ኦፍ አንድ ኦርጋናይዜሽን ምን አይደረግም?
አፌክት አይደረግም ብሎ የሚያስብ ቲዮሪ ነው። ይሄ ምን ይባላል? ሞዲግለን ኤንድ ሚለር ፕሮፖዚሽን 1 ኖ ታክስ ቲዮሪስ ይባላል። ስለዚህ ትክክለኛ መልሱ ማን ይሆናል ማለት ነው? the value of the leveraged firm is the same as the value of unleveraged firm። leveraged ማለት ምን ማለት ነው? ከፍተኛ የሆነ የደብት ፋይናንሲንግ ውስጥ የገባ ከፍተኛ የሆነ ብድር ያለበት ነው። unleveraged ስንል ምን ማለታችን ነው? ኢኩዊቲ የሆነ ምንም አይነት ትንሽ የሆነ ብድር ያለበት ምንም አይነት የደብት ፋይናንሲንግ ካፒታል ስትራክቸር ላይ የሌለ እንደማለት ነው። በዚህ መንገድ ትክክለኛ መልሱ ቢ ይሆናል። individual can duplicate the effect of leverage ይላል። but this is not the main statement of proposition 1። የመጀመሪያው የፕሮፖዚሽን 1 ሜን ስቴትመንት ይሄ አይደለም። ፕሮፖዚሽን 1 assume that individuals and corporation can borrow at the same rate ይላል። በተመሳሳይ ሬት ቦሮ ማድረግ አለባቸው አይደለም። ኦኬ at the same rate I mean at borrow at different rate ይላል። ሲጋ ያለው ምርጫ no at the same rate ነው ምን ማድረግ ያለባቸው ቦሮ ማድረግ ያለባቸው ተመሳሳይ የሆነ ሬት ነው መጠቀም ያለባቸው ነው የሚለው። ዲጋ ምን ይላል? leveraged firms do imply greater risk for stockholders but ይላል greater risk አላቸው do not imply ነው የሚለው but do imply ያፈርሰዋል። ኦኬ ፕሮፖዚሽን 1 ላይ ይሄን ሞር ፎከስ ያደርግም ተቃራኒ ስለሆነ ትክክለኛ መልሱ the value of the leveraged firm is the same as the value of the leveraged firm ብለን እንሄዳለን። question number 57 which of the following indicates when goods are purchased for resale by a retail company under a perpetual inventory system? perpetual inventory system ተጠቅመን ወይም ደግሞ under a perpetual inventory system አንድ መርቸንዳይዚንግ ኦርጋናይዜሽን የገዛውን ኢንቨንተሪ ሲገዛ for resale purpose ምን ብሎ ነው የሚመዘግበው ነው? ምን ያመለክታል ነው? a freight costs are debited to freight out b purchase return are debited to purchase return and allowance c purchase on account are debited to inventory d purchase on account are debited to purchase። እንግዲህ የመርቸንዳይዚንግ ቢዝነስ ኦርጋናይዜሽን የተለያዩ የኢንቨንተሪ ሲስተሞችን ሊጠቀሙ ይችላሉ። የፐርፔቹዋል ኢንቨንተሪ ሲስተም እና የፔሪዮዲክ ኢንቨንተሪ ሲስተም። በፐርፔቹዋል ኢንቨንተሪ ሲስተም ኮንቲኒየንስሊ ሪከርድ ስለሚደረግ አንድ ቢዝነስ ኦርጋናይዜሽን ኢንቨንተሪ ሲገዛ ምን ብሎ ይመዘግበዋል? ኢንቨንተሪን ዴቢት አድርጎ ይመዘግበዋል። ኦኬ ስለዚህ under a perpetual inventory system when goods are purchased by a merchandising business organization for resale purpose the inventory account is directly debited to what? Inventory okay debited to what? Inventory ወይም ደግሞ debited to reflect the increase in inventory ኖርማል ባላንሱ ዴቢት ስለሆነ ሲገዛ በቀጥታ ኢንቨንተሪ ብለን እንጨምራለን ማለት ነው። ስለዚህ ትክክለኛ መልሱ ሲ purchase on account are debited to what? ኢንቨንተሪ። ስለዚህ ፐርቼዝ ኦን አካውንት ቢገዛ ምንድነው የሚደረገው? ጀስት ምን እናረጋለን? ኢንቨንተሪን ዴቢት እናረጋለን። ኦኬ ኢንቨንተሪን ዴቢት እናረግና አካውንት ፔብል እናረጋለን። አካውንት ፔብልን ደግሞ ክሬዲት እናረጋለን። ኦን አካውንት ከተገዛ አካውንት ፔብልን ክሬዲት እናረጋለን፣ ኢንቨንተሪን ዴቢት እናረግና በዚህ መንገድ ጆርናል ኤንትሪ እንመዘግባለን። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። question number 58 one of the following regulation has been imposed on commercial banks to protect depositors and borrowers against the risk of failure. Okay, the risk of failures. ከሚከተሉት መካከል እንደ ህግ ኢምፖዝድ የሚደረገው በኮመርሻል ባንክ የአበዳሪዎችንና የተበዳሪዎችንና ዲፖዚት የሚያደርጉ ግለሰቦችን መብት ለመጠበቅ ስፔሻሊ ሪስክ ኦፍ ፌለርስ የትኛው ነው የሚለን? ኤ ኮንሱመር ፕሮቴክሽን ሬጉሌሽን፣ B credit allocation regulation, C entry and chartering regulation, D safety and soundness regulation። ምንም ጥያቄ የለውም። there are a number of regulation has been imposed on commercial banks to protect depositors and borrowers against the risk of failures። በመንግስት ደረጃ በናሽናል ባንክ ኦፍ ኢትዮጵያ ደረጃ ኮመርሻል ባንክ የአንድን ግለሰብ ወይም ደግሞ የአንድን ካምፓኒ ወይም ደግሞ ቦሮወርስ ምንላቸው የተለያዩ አበዳሪዎች እና ዲፖዚት የሚያደርጉ ግለሰቦች የሚያስቀምጡትን ገንዘብ ዋስትና መስጠት አስፈላጊ ነው፣ ሪስክ ኦፍ ፌለር እንዳያጋጥማቸው፣ ገንዘባቸውን እንዳያጡ። ስለዚህ ይሄንን የሚገልጽልን ህግ ምን ይባላል? ሴፍቲ ኤንድ ሳውንድነስ ሬጉሌሽን ያስፈልጋል ነው። ስለዚህ በኮመርሻል ባንክ ኢምፖዝ የሚደረገው የትኛው ነው? ሴፍቲ ኤንድ ዋት ሳውንድነስ ሬጉሌሽን ይሆናል። ሶ the correct answer would be D። ኦኬ ስለዚህ ሴፍቲ ኤንድ ሳውንድነስ ሬጉሌሽን are imposed on commercial bank to ensure their financial stability and protect depositors and what borrowers from losses due to bank failures።
ባንኩ ፌለር ቢያደርግ ገንዘብ የሚያስቀምጡ ግለሰቦችና የሚያበድሩ ግለሰቦች ገንዘባቸውን እንዳያጡ as much as possible commercial bank financial stable መሆን አለበት፣ ጠንካራ መሆን አለበት። so this regulation may include capital requirement ለምሳሌ ናሽናል ባንክ ኦፍ ኢትዮጵያ ለምሳሌ የተለያዩ ባንኮች ወደ ስራ ከመግባታቸው በፊት አስቀድመው ምን ያህል ካፒታል ነው ያላቸው የሚለውን ያያል። አንድን ባንክ ለመመስራት አንድን ፋይናንሻል ኢንስቲትዩሽን ለመመስራት ቢግኒንግ ምን አለ ራሱን የቻለ ካፒታል ሪኳየርመንት አለ። ፔዲንግ ካፒታል ኢን ኤክሰስ ኦፍ ፓር፣ ፔዲንግ ካፒታልስ የተከፈለ ካፒታል ኤንድ አዘርስ ያልን እንሄዳለን። ሪስትሪክሽን ኦን ሌንዲንግ ፕራክቲስ የብድር አገልግሎትን በተመለከተ አንዳንድ ገደቦች ሊቀመጡበት ይችላል። ኦኬ ሬጉላር ባንክ ኤግዛሚኔሽን በተከታታይነት ያለውና በየጊዜው ባንኮች ያላቸውን ስራ ኤግዛማይን ሊደረጉ ይችላሉ። ስለዚህ አንድ ኮመርሻል ባንክ ወደ ስራ ከመግባቱ በፊት ሴፍቲ ኤንድ ሳውንድነስ ሬጉሌሽን መኖሩን ማረጋገጥ አለብን ማለት ነው፣ ወይም ደግሞ መረጋገጥ አለበት። ስለዚህ ሴፍቲ ኤንድ ሳውንድነስ ሬጉሌሽን ባጭሩ ምን ማለት ነው? አንድ ኮመርሻል ባንክ ወደ ስራ ከመግባቱ በፊት ገንዘብ የሚያስቀምጡ ግለሰቦችን ወይም ደግሞ የደንበኞችን መብትና ጥቅም የተከበረ እንዲሆን አስቀድመው ፋይናንሻል ስቴብል መሆኑን አለመሆኑን የምናረጋግጥበት ምን ይባላል? ህግ ሴፍቲ ኤንድ ዋት ሳውንድነስ ሬጉሌሽን ይባላል። ስለዚህ ትክክለኛ መልሱ ዲ ይባላል ማለት ነው። አይ ሚን ዲ ይሆናል። ትክክለኛ መልሱ ዲ ይሆናል። ለምን? ሴፍቲ ከሌለው ሳውንድነስ ሬጉሌሽን ከሌለ ፋይናንሻል ስቴብል ያልሆነ ባንክ የካስተመሩን ፍላጎት የካስተመሩን ሜቢ ገንዘብ በስነ ስርዓት ላይ ያስቀምጥ ይችላል ወይም ደግሞ ሎዝ ሊያመጣ ይችላል። ስለዚህ ይሄን ማየት ያስፈልጋል። question number 59 in applying variable sampling an auditor attempts to in applying variable sampling ሲጠቀም ኦዲተሩ ምንድነው attempt የሚያደርገው ነው? a discover at least one instance of a critical deviations, b determine various rates of occurrence for specified attribute, c predict a monetary population value within a range of precision, d estimate a qualitative characteristics of what interest. So the correct answer is actually c ነው። ብዙ ቫሪያብሎችን ወይም ደግሞ ቫሪያብል ሳምፕሊንግን ሲጠቀም ወይም የተለያዩ ሳምፕሊንግን ሲጠቀም ስፔሻሊ ምን ከሆነ ቫሪያብል ሳምፕሊንግ ከሆነ ኦዲተሩ ምንድነው አቴምፕት እያደረገ ያለው? ፕሪዲክት የሞኔታሪ ፖፑሌሽን ቫልዩ ዊዝን ሬንጅ ኦፍ ሜቢ ፕሪሳይዜሽንስ። ፕሪሳይዜሽን በጣም መሰረታዊ ነገር ነው። ሬንጅ ኦፍ ፕሪሳይዜሽንስ። So this method is used to estimate the value of a population, such as the total amount of account receivable by examining maybe a sample of that population. ያያል መጀመሪያ ዋናው ግን ፍላጎቱ ኦብጀክቲቭ ምንድነው? to predict the monetary value within a certain level of maybe precision and confidence. በፕሪሳይዜሽን ደረጃ በኮንፊደንስ ደረጃ ትክክል መሆን ስላለበት በገንዘብ ደረጃ ምን መደረግ አለበት? ፕሪዲክት መደረግ አለበት ነው። so more related የሆነ ሲ ትክክለኛ መልስ ይሆናል ማለት ነው። Question number 60. The reconciling item in a bank reconciliation that will result in an adjusting entry by the business is reconciling item ላይ ባንክ ሪካውንስል ስናደርግ አንድ ቢዝነስ ኦርጋናይዜሽን adjusting entry ወይም ደግሞ በካምፓኒው adjusting entry የሚያስፈልገው የትኛው ነው የተባለው? adjusting entry by the business. A non sufficient fund check, B deposit in transit, C bank error, D outstanding check. ስለዚህ non sufficient ወይም ደግሞ sufficient fund checks የሚለው ያስፈልገዋል። correct answer is actually A. እንዴት? non sufficient fund ማለት ወይም ደግሞ non sufficient fund checks are checks that were deposited by the business by the company. ቢዝነስ ወይም ካምፓኒ ዲፖዚት ያደረገው ገንዘብ ወይም ቼክ ነው but could not be processed by the bank. ባንኩ ግን ምን ያላደረገው? ፕሮሰስ ያላደረገው። ለምን? due to insufficient amount of funds በቂ ያልሆነ ገንዘብ ስላለ። ኦኬ ይከፈል በሚለው በቢዝነሱ ላይ በፓየር አካውንት ላይ በቂ የሆነ ገንዘብ ከሌለ ምን ይባላል? non sufficient funds ይባላል። so the business initially recorded the deposits አስቀድሞ ድርጅቱ ስለመዘገበው ካሽ ባላንሱን ምን ያደርጋል? ኢንክሪዝ ያደርጋል። it must now make an adjusting entry to reverse this amount. ነገር ግን ይሄንን ሪቨርስ ለማድረግ adjusting entry ማስተካከያ ያስፈልገዋል። ኦኬ ስለዚህ non sufficient fund check-ን as receivable ወይም ደግሞ እንደ expense depending on one different circumstance ምን እናደርጋለን? እንመዘግባለን። ስለዚህ non sufficient fund checks ምን ያስፈልገዋል? በአንድ ኦርጋናይዜሽን
አጀስቲንግ ኢንትሪ ያስፈልገዋል። ዲፖዚት ኢን ትራንዚት ኦልሬዲ በቢዝነሱ የተመዘገበ ስለሆነ ምንም አይነት አጀስቲንግ ኢንትሪ ያስፈልገው። ባንክ ኤረር የባንክ ስህተት ስለሆነ ለካምፓኒ ሳይሆን የሚሰራው ለባንኩ ነው መመዝገብ ያለበት። አውትስታንዲንግ ቼክም በተመሳሳይ በድርጅት ኦልሬዲ ሪካርድ የተደረገ ስለሆነ there is no adjusting entry። ስለዚህ ነን ሰፊሸንት ፈንድ ግን መጀመሪያ ድርጅቱ መዝግቦ ግን መጨረሻ ላይ ባንኩ ፕሮሰስ ያላደረገው በቂ ያልሆነ ገንዘብ ስላለ ሪቨርስ መሰራት ስላለበት ድርጅቱ ምን ማድረግ አለበት? መስራት አለበት ማለት ነው። ስለዚህ ትክክለኛ መልስ adjusting entry የሚያስፈልገው ምን ይሆናል ማለት ነው? ኤ ማለት ነው። ትክክለኛ መልስ ኤ ነው። Question number 61 The commercial code of Ethiopia which exclude founders and in-kind contributors from being ይላል። የኢትዮጵያ ኮመርሻል ኮድ ኦፍ ቢዝነስ የሚባለው ወይም ደግሞ ኮመርሻል ኮድ ኦፍ ኢትዮጵያ የሚባለው አንድን ድርጅት ለማቋቋም የወጣ ኮድ አለ ወይም ደግሞ ህግ አለ። ይሄ ኮድ ኤክስክሉድ የሚያደርገው ፋውንደሮች አሉ ወይም ደግሞ አንድን ኮርፖሬሽን ስንመሰረት አንድን ቢዝነስ ኦርጋናይዜሽን ስንመሰረት እንደ መስራች ኦኬ እንደ መስራች እንዲሁም ደግሞ ኢንካይንድ ኮንትሪቢዩተር ፍሮም ቢንግ ነው የሚለው እንደ መስራች እንዳንሆን ኤክስክሉድ የሚያደርገን የሚገድበን አለ። ኦኬ ወይም ደግሞ ምን ማለት ነው? በቀላል አማርኛ አንድን ቢዝነስ ኦርጋናይዜሽን ከመሰረትን በኋላ እንዴት መሳተፍ እንዳለብን የሚገልጽ ነው። ኤ elected as auditor of the company, B benefit made as reward, C considered the magnitude of rules applied, D recur to bear liabilities። ስለዚህ the commercial code of Ethiopia which exclude founders and in-kind contributors from being elected as auditor of the company። commercial code of Ethiopia አንድን ድርጅት ከመሰረቱ ግለሰቦች መካከል እንዲሁም ደግሞ ይሄንን ድርጅት ለመመስረት በሚደረግ ሂደት ውስጥ ከፍተኛ የሆነ ገንዘብ ኮንትሪቢዩት ያደረጉ አካላት እንደ ኦዲተር ኦፍ the company ሆነው እንዲመረጡ ህጉ ምን አይልም? አይፈቅድም፣ ይከለክላል። ኦኬ ይከለክላል። ስለዚህ the correct answer would be what? A። ስለዚህ ኮመርሻል ኮድ ኦፍ ኢትዮጵያ አርቲክል 370 አርቲክል 1 ላይ ኤ ላይ ምን ይላል? በግልጽ ማለት ነው founders and in-kind contributors cannot be elected as auditor of the company ይላል። አንድን ድርጅት የመሰረቱ ግለሰቦችና በካይንድ ደረጃ በተለያየ ካይንድ ማለት በተለያየ በሀብት ደረጃ ለምሳሌ መኪና ሊሆን ይችላል፣ ቢልዲንግ ሊሆን ይችላል and others ከካሽ ውጭ ወይም ደግሞ በጥሬ ገንዘብ ደረጃ ከፍተኛ የሆነ ገንዘብ ኮንትሪቢዩት ያደረጉ አካላት የዛ ድርጅት ኦዲተር ሆነው የመመረጥ መብት የላቸውም ብሎ ህጉ ይደነግጋል። ስለዚህ ኮመርሻል ኮድ ኦፍ ኢትዮጵያ exclude elected as auditor of the company። ሶ በዚህ መንገድ ምን እናደርጋለን? ትክክለኛ መልስ እንሰራለን። ሶ prevent potential conflict of interest። ለምንድን ነው የሚከለክላቸው ከተባለ because conflict of interest የጥቅም ጉዳይ ችግር ሊነሳ ይችላል፣ ጠብ ሊነሳ ይችላል። የጥቅም ጉዳይ በዚህ ሂደት ደግሞ ችግር ከተነሳ አደጋ ውስጥ ይገባል። ፋይናንሻል ስቴትመንቱን በትክክል ኦዲት ላይ ያደርገው ይችላል። ኢንቴንሽናሊ ስህተት ሊሰራ ስለሚችል the correct answer would be A elected as auditor of the company exclude የተደረገ code of conduct ላይ የተቀመጠ ነው ማለት ነው። question number 62 Mr. ፈጠነ who is an independent auditor decided to use stratified sampling method in test of detail of balance። okay in test of detail of balance ምን ለማድረግ ዲሳይድ ለማድረግ stratified sampling ተጠቀመን የተባለው ቴስት ለማድረግ ዲቴል ኦፍ ባላንስን the reason for using stratified sampling rather than unrestricted random sampling is ለምንድነው stratified sampling ሜተድን የተጠቀመው? why not unrestricted random sampling የሚለው? A to allow the auditor to empathize large items from the population, B reduce as much as possible the degree of variability in the overall population, C give every element in the population an equal chance of being included in the sample, D allow the person selecting the sample to use personal judgment and deciding which element should be included in the sample። ስለዚህ ዲቴል ኦፍ ባላንስ ላይ stratified sampling and auditor independent ኦዲተሩ ዲሳይድ ያደረገበት እንዲጠቀም የወሰነበት ምክንያት reduce as much as possible the degree of variability in the overall populations። stratified ሲሆን there are number of groups ከዛ ከያንዳንዱ ግሩፕ ከያንዳንዱ ስትራታ ያወጣል ሳምፕል። ኦኬ ከዛ በኋላ ነው ምን የሚያደርገው የሚወስደው። ስለዚህ ምን ያመጣል ይሄ degree of variability in the overall population ኦኬ as much as possible ስለሚያደርግለት
የተለያዩ ልዩነቶችን ኦልሬዲ ስለሚለት ስለሚያሰፋለት ቫሪያቢሊቲውን ስለሚቀንስለት ምን ያደርጋል ይወስዳል። ስለዚህ the correct answer is what B. so the primary reasons for Mr. ፈጠነ ምንድነው? the independent auditor to use stratified sampling rather than unrestricted random sampling is what in the test of detail of balance to allow the auditor to emphasize large items from the population ከዛ ፖፑሌሽን ላይ በጣም ብዙዎች ላይ ምን እንዲያተኩር ስትራቲፋይድ ሳምፕሊንግ መጠቀሙ ሪኮመንድ አድርጎ ዲሳይድ አድርጎ ይወስዳል። ስለዚህ ትክክለኛ መልሱም ቢ ይሆናል ማለት ነው። ስለዚህ to allow the auditor to emphasize large items from the populations ስለዚህ ትክክለኛ መልሱ ይሄ ይሆናል ማለት ነው። ስትራቲፋይድ ሲሆን to allow the auditor to emphasize large items from the population what the correct answer A ይሆናል ማለት ነው። በስተት ሶሪ B ነው የሚለው A ብላችሁ አስተካክሉት። A እዚህ ጋር to emphasize ስለሚል the correct answer is actually A. Okay, A is the correct answer. Question number 63. In a process costing system, manufacturing overhead is assigned to work in process by in a process costing system, manufacturing overhead cost assigned የሚደረገው እንዴት ነው? A job based on actual overhead costing curve, B department based on predetermined rate, C job based on predetermined rate, D department based on actual overhead rate. So the correct answer is actually B ነው። በፕሮሰስ ኮስቲንግ ሲስተም አንድ ወርኪንግ ፕሮሰስን ወደ ሌላ ዲፓርትመንት ትራንስፈር ስናደርግ የምንመዘግበው ዲፓርትመንት ቤዝድ ነው። ዲፓርትመንት ኤ ቀንሶ ዲፓርትመንት ቢ ይጨምራል። ዲፓርትመንት ቢ ከቀነሰ ቀጥሎ ያለው ዲፓርትመንት ይጨምራል within what predetermined rates. So the correct answer is B ነው። In a process costing system, manufacturing overhead is typically assigned to working process by department based on what predetermined rate. At the beginning of the year ላይ predetermined rate ስላለን በዚህ predetermined rate ያለንን ባላንስ ሪካልኩሌት እያደረግን ኤስቲሜት እያደረግን የምንሰራ ይሆናል። Question number 64 as a general rule እንደ ጀነራል ሩል debt service fund ወይም ደግሞ debt service expenditure in a debt service fund are recognized ነው የሚለን A when a resource to be used for the repayment are made available to a debt service fund, B when due for principal repayment but on an accrual base for interest, C when the debt service payment is due, D in accordance with the requirements of the original bond order that specify the base of expand recognition. ስለዚህ እንደ ህግ debt service expenditures in a debt service fund recognize የሚደረገው መቼ ነው? when due for principal repayment but on accrual base of interest የሚለው ቢ ትክክለኛ መልስ አይደለም። ትክክለኛ መልሱ when the debt service payment is what due ሲከፈል ነው። So debt service fund is recorded as expenditure by the government when the date of the principal and what interest payment is actually required to be made on the debt. አስፈላጊ ሆነው ሲገኙና ሲከፈሉ ምን ይደረጋል? ይመዘገባል። well most governmental funds use a modified accrual base of accounting. accrual ይላል ቢጋ ያለው ስህተት ነው። governmental organization modified accrual base of accounting ግን ይጠቀማሉ። ስለዚህ ትክክለኛ መልሱ እንደ ህግ debit service fund ላይ ማለት ነው debit service expenditure ብለን የምንመዘግበው when the debt service payment is due ሲከፈል ይሆናል ማለት ነው። question number 65 which of the following financial data does change under alternative course of action? Okay, which of the following financial data does change under alternative course of action? A cost of new machine, B depreciation on old equipment, C loss on disposal, D book value of old machines. So በተለያዩ ምክንያቶች ፋይናንሻል ዳታ የሚቀየረው የትኛው ነው የሚለን። ስለዚህ depreciation on old equipment ኦልሬዲ ምንም አይነት ምን አይልም just alternative course of action ላይ የማይቀየር ነው። so does not ይላል። so cost of new machines ስኪል ነው this will vary depending on the alternative choose በተለያየ ምክንያት ምን ሊያደርግ ይችላል? ሊቀያየር ይችላል። ለምሳሌ different machine or no machines. loss on disposal this will change based on the selling price or salvage value of the old equipment which may differ under alternative scenario. Okay, book value of the old machine this remains constant as it is based on historical cost and cumulative depreciation, but it is the relevance or maybe impact may change depending on the decisions whether to keep or dispose of the old machines. Okay, በተለያየ ምክንያት change ሊያደርግ ይችላል።
depreciation on old equipment typically does not change under alternative course of actions because it is based on historical cost and depreciation methods already applied. ስለዚህ which of the following financial data doesn't change? Sorry, እዚህ ጋር not የሚላለ እሺ doesn't change ወይም ደግሞ does not change under alternative course of action. depreciation on old equipment already historical ነው የወጣ ነው ምን ማድረግ አንችልም just change ያደረግም alternative maybe course of action ላይ አንወስድም because it is historical cost and depreciation methods already ምን ተደርጓል applied ተደርጓል so ትክክለኛ መልሱ B ይሆናል ማለት ነው question number 66ኛ ጥያቄ ምንድነው የሚለው which one of the following statements is correct about provision? A represent obligation for which reliable maybe estimate of the obligation cannot be made. B a portions of long term in maybe that measures within the next fiscal year. C it is a liability of uncertain timing or amount. D a present obligation for which it is not probable that payment will be made. ስለዚህ ስለ ፕሮቪዥን ማወቅ ምንድነው ፕሮቪዥን ማለት ምን ማለት ነው የሚለውን አንደርስታንድ ማድረግ ያስፈልጋል ኦኬ ስለዚህ ሲ ምንድነው የሚለው it is a liability of uncertain timing or amount ነው ትክክለኛ መልስ ነው ኮሬክት ስለሚለን it is correct about provision so መጀመሪያ ይሄን ከመመለሳችን በፊት እስኪ ፕሮቪዥን ማለት ምን ማለት ነው የሚለው እንዴ ፕሮቪዥን ማለት ነው the definitions of what a provision under accounting standard ወይም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ 37 ምን ይላል provision ማለት it is what a liability that is uncertain in terms of what timing and what amounts there is probability ስለዚህ uncertain certain የመሆን probability በጣም less ነው uncertain ከሆነ ምን ይባላል provision ይባላል okay so it is a liability that is recognized in the financial statement when the following conditions are met ከሚከተሉት መካከል ያሉ ክራይቴሪያዎች ከተሟሉ እንደ liability ሊቆጠር የሚችል ነው አንደኛ present obligation probable of outflow እና reliable estimates ከተደረገ present obligation ካለው probably outflow already estimates እናደርገው outflow ካለውና already እንደማይሰበሰብ ካረጋገጥን just ምን እንችላለን liability ብለን እንመዘግበው እንችላለን ስለዚህ the key characteristics of what a provision is what uncertainty regarding what the timing maybe or what the amount of the future outflows ወደፊት outflows እናደርግ ያለውን ምን ማረጋለን ታይሚንጉን አማውንቱን እናያለን so a liability of uncertain timing or amount is what the most accurate ስለሚል ትክክለኛ መልሱ it is a liability of uncertain timing or amount okay በዚህ መንገድ ምን እናረጋለን እናያለን ስለዚህ portions of long term indebtedness that matures within the next fiscal year ይላል it is a liability of uncertain የሚለው ትክክለኛ መልስ ይሆናል ማለት ነው Question number 67. In accordance with international financial reporting standard based if the share based payment is for goods or service other than from employees the share based payment should be measured by reference to which of the following by international financial reporting standard based share based payment ለጉድ ኤንድ ሰርቪስ ማለት ነው other than employees ወይም ደግሞ non employees ምንላቸው measured መደረግ ያለበት እንዴት ነው የሚለን A the fair value of goods and service received B the carrying value of goods and service received C the carrying value of the equity instrument received D the fair value of the equity instrument granted so the correct answer is actually A no so international financial reporting standard ሁለት ምን ይላል share based payment for good or service from employees and those from what non employees ተቀጣሪ ለሆኑና ተቀጣሪ ላልሆኑ shared based payment ያወራል so ምንድነው for transaction with non employees ከነን ኢምፕሎይ ጋር የሚኖር ትራንዛክሽን ካለ within goods and service the transaction based on the fair value of the goods or service received መደረግ አለበት ይላል this is because the fair value of the goods or service is usually more reliable measurable than the fair value of the equity instrument granted በኢንስትሩመንት ደረጃ equity instrument grant ከተደረገው በላይ የኖርማል goods and service fair value already measure ማድረግ measurable ነው reliable ነው ስለዚህ በዚህ መንገድ according to international financial reporting standard 2 ጋር ምን ይላል the share based payment should be measured and recognized within the fair value of goods and service የሚለው A ትክክለኛ መልስ ይሆናል ማለት ነው question number 68
which one is a market where buying and selling of different currency take place? ቅድም ያየነው ጥያቄ ነው። derivative market, foreign exchange market, capital market, money markets ነው የሚለን። ትክክለኛ መልሱ foreign exchange market ይሆናል ማለት ነው። question number 69 which of the following activities is not commonly accounted for in an internal service fund? internal service fund ላይ commonly ምን የምናደርገው አካውንትን ማናደርገው የማንጠቀመው ነው የተባለው። A warehouse facility, B self insurance, D landfill operation, D central garage። ስለዚህ ምንድነው ይሄ ኢንተርናል ሰርቪስ ፈንድ ማለት ምን ማለት ነው የሚለውን ሜቢ አንደርስታንድ ማድረግ ያስፈልጋል። ሶ ኢንተርናል ሰርቪስ ፈንድ ምንድነው? it is governmental fund ነው used by governments to account for the financing of goods or service provided by one department to another departments within a cost reimbursement way። አንዱ ዲፓርትመንት ከአንዱ ምን የሚደረግ ፋይናንስ የሚደራረጉ ከሆነ within a cost reimbursement way ምን ይባላል? ኢንተርናል ሰርቪስ ፈንድ ይባላል። ስለዚህ በዚህ ውስጥ የማይካተተው ላንድ ፊል ኦፕሬሽን ነው። ለምን? ላንድ ፊል ኦፕሬሽንስ are actually not accounted for an internal service fund። ለምንድን ነው እንደዚህ የሆነበት ምክንያት? በጣም ብዙ ኢንተርፕራይዝ ፈንድ ነው፣ ሰፓሬት ኢንተርፕራይዝ ፈንድ ነው። ገንዘብ ማመንጨት ይችላል። they involve providing service to the public and generating revenue through what users fee። የተለያዩ ተጠቃሚዎችን እያስከፈለ ምን ያደርጋል? ገንዘብ ይሰበስባል፣ ይወስዳል። within cost reimbursement why ከኢንተርናል ሰርቪስ ፈንድ ጋር ምን አይልም? ጀስት አይሰራም። ስለዚህ ኢንተርፕራይዝ ፈንድ ነው ይሄ። ኢንተርፕራይዝ ፈንድ ከሆነ ደግሞ ጀስት ምን ያደርጋል? ገንዘብ ጀነሬት ማድረግ ይጀምራል፣ አገልግሎት ይሰጣል። ሶ ትክክለኛ መልሱ ላንድ ፊል ኦፕሬሽንስ ኖት ኮመንሊ አካውንትድ ፎር ኢንተርናል ሰርቪስ ፈንድ rather than ይሄ ለማን ይሆናል? ለኢንተርፕራይዝ ፈንድ ይሆናል። ኢንተርፕራይዝ ፈንድ ኦኬ፣ ለኢንተርፕራይዝ ፈንድ ይሆናል። ሶ በኮስት ሪimbursement ዋይ የሚሆን ከሆነ ምን ይባላል? ባጭሩ ኢንተርናል ሰርቪስ ፈንድ ይባላል። ሌሎቹ ግን ዌርሃውስ ፋሲሊቲ ምንላቸው፣ ሰልፍ ኢንሹራንስ የሚሰጡ ሴንትራል ጋሬጅ ምንላቸው ኮመን አክቲቪቲ ናቸው ለኢንተርናል ሰርቪስ። አንዱ ዲፓርትመንት ለአንዱ ምን የሚያደርገው ነው? ጀስት ፕሮቫይድ የሚያደርገው ነው፣ የሚሰጠው ይሆናል ማለት ነው። ኮሽን ነምበር 70 ሾርት ተርም ፋይናንሲንግ አሴት which are near substitute for money are traded in የሚለው ሾርት ተርም ፋይናንሲንግ ምንላቸው ካፒታል ማርኬት፣ ስቶክ ማርኬት፣ መኒ ማርኬት፣ ቦንድ ማርኬት። ሶ ዘ ኮሬክት አንሰር ኢዝ አክቹዋሊ መኒ ማርኬት ነው። ሾርት ስለሚለን ኒር ነው የሚለው እዚች ጋር የምናያት ኒር ሰብስቲቱት ፎር መኒ። ሶ መኒ ማርኬት ኢት ኢዝ a financial market where the short term debt instruments are actually traded። ሾርት ተርም ፋይናንሻል ኢንስትሩመንትስ ወይም ደግሞ ደብት ኢንስትሩመንትስ የምንላቸው ዊዝን 1 year እስከ 1 ዓመት በታች የሆኑት ማለት ናቸው። ማቹሪታቸው ወይም ደግሞ የጊዜ ገደባቸው 1 ዓመትና ከዛ በታች የሆኑ የተለያዩ የደብት ኢንስትሩመንቶችን የኖርማሊ ምን የምናደርግበት ትሬድድ የምናደርግበት ምን ይባላል? መኒ ማርኬት ይባላል። ካፒታል ማርኬት የምንላቸው ደግሞ የዚህ ተቃራኒ ይሆናል። where long term debts and equity instruments are actually traded within the maturity of more than 1 year። ማቹሪቲ ባላቸው ማቹሪቲ ጊዜያቸው ከ1 ዓመትና ከዛ በላይ ማቹር የሚያደርጉ ከሆነ ደግሞ ካፒታል ማርኬት እንላቸዋለን። ስቶክ ማርኬት የምንላቸው የተለያዩ የስቶክ ማርኬት ኢኩዊቲ ማርኬት እያልጠራዋለን። ትሬዲንግ ኦፍ ሼርስ ኦፍ ኦነርሺፕ ኦር ሜቢ ስቶክስ የተለያዩ ስቶክን ቦንድን ጀስት ትሬድድ የምናደርግበት ስቶክ ማርኬት እንለዋለን። ቦንድ ደግሞ ቦንድ ማርኬትን ትሬድድ የምናደርግበት ነው። ዊዝን ሎንግ ተርም ፊክስድ ኢንካም ሴኩሪቲ የሚባላሉ። እነዚህ በዚህ መንገድ የምናደርጋለን፣ ሪቫሉዌት እናደርጋለን። ሶ ገና ነው ቱቶሪያል ዛሬ ይዞላችሁ የነበረው የፓርት 2 በ2016 ዓ.ም ለአካውንቲንግ ኤንድ ፋይናንስ ተማሪዎች የተሰጠውን የኤግዚት ኤግዛም ወይም ደግሞ የመውጫ ፈተና ሁለተኛ ፓርት ይሄንን ይመስላል። ሶስተኛውን ፓርትና ቀጣዮችን ጥያቄዎችን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። የገና ነው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ገና ነው ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ኤንድ ሼር በማድረግ ለብዙ ሰዎች ያድርሱልኝ። ባይ ባይ።